አምባኩ ዛናዘር ቪዲዮ ዛሬ ጩጬ መስዬ ተቀምጫለሁ። ያነሰኝን ልብስ ለብሼ ነው። ሪአክሽን ቪዲዮ ሌትስ ጌት ኢት ገብተናል። አኑና አይተን ደስተኛ ብለናል። ይሄን ብላ ማለት ምን ይመስላችኋል? ይሄን ብላ ማለት ከነኛ አዱ ማለት ነው። ከነኛ አዱ ደስ ይላልኝ። ደም የላታችን ቪዲዮ ቀረጥ ብላኛለች። ሌስክ ወደ ቪዲዮ አዲስ ምሳቃ ገዝቻለሁ። ምን አዲስ ምሳቃ ገዝቻለሁ። አረጣቸው በእናትህ አንተ ምን አይነት ነው? ሌቦላ ታክሲ የሚጋፉ እየመሰሉ ስልክ ይወስዳሉ። እዚህ ሹፌሩ ሊያግተኝ እያሰበ ቢሆንስ? ኮስታራ መሰል ነፍሰ በላ መሰሉ እንደው እንዴ ምስኪን ከመሰልከው ያግታል እንዴ ጭንቅላቴ ውስጥ አንተ እኔ ብቻ አይደለው እንደዚህ ቢሰማኝ። እሺ ታግታ አንተ ተቆሳተር በልም እችላለሁ ግን ትችላለህ እንዴ? አይ ማርያምን ይሄ ፊሊንግ እኔ ጋር አለ። መስታወቱ ይሰበራል ብዬ ሞክሬ ያውቃለሁ። ማን እንደዚህ ብዬ ማርያም ሜቢ የሆነ ነገር ከተፈጠረ ይለያሉ ባንድ እይታ አብሮ ቤልቶ ሚከዳ እንደ ልዩ ቡዳ። አሁን በኋላ እንደዚህ አይነት ቪዲዮ ሊሰራ ለመጣሁት እኔ ተቀይሬያለሁ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የምረዳኝ የለኝምና ከጎኔ አትራቅ። መዝሙር 22 ከቁጥር 11 ሁሉም ያልፋል እግዚአብሔር ያሳልፋል። ሁሉም ያልፋል እግዚአብሔር ያሳልፋል። ብርሃን ይመጣል ጨለማው ተገፎ በላቸው። ቀሲስ ይራገማሉ። እንዴት አባታቸው ነው የሚያምሩት። ሄጂ የማይሆን ነገር ማለት አለብኝ። excuse me guys, excuse me. I was አረ ማክስ እሺ ማክስ sitting there and your friend she's cute. Yeah. Sorry, I have a boyfriend. What about you? እኔ You. I'm lesbian. ዛሬ ሆነስት ሪአክሽን ነው። በማያስቀው አልስቅም፣ በሚያስቀው ፍርስ ስላል አያገባኝም። እሺ ቀጥል ወንድሜ። አፈለቀቻት እዚህ ሲደበርባት ሰሚ ፍቅር የሆነ ማጂክ ክላሴሽ ፖዛር ከይዘፍ ነው የሆነ የፈለግሽው ነገር በአእምሮሽ ታስቢና ከዛ እኔ እነግርሻለሁ። ምንም ነገር ቢሆን ማለት ነው። ዝግጁ ነሽ? ምንም አይደለም። እሺ ያምረኝ ነው። ቀልዴን አይደለም። ቀልዴን አይደለም። እዚህ ጋር ወረቀት ይዣለሁ። ከዛ በአእምሮሽ የፈለግሽውን ታስቢና ከዛ ላይ መጨረሻ ላይ እኔ ጽፈውና ሰጥሽና ከዛ መጨረሻ ላይ ስታዩ ትክክል ይሆናል። የፈለግሽውን ከለር በአእምሮሽ ያዥ። መጀመሪያ እኔ ልጻፉ የከለር አይነት እሺ ምን ነበረ ከለሩ? ፒንክ። አሁን ደግሞ የፈለግሽውን አርቲስት በአእምሮሽ ስሙን ያዥ ወይ ስሟን ወይ የፈለግሽው። እሺ መጀመሪያ እንጻፍ። አወቃት ቺንተሪ ካወቃት። እሺ ምን ነበር አርቲስቱ? ሌላ ደግሞ የፈለግሽውን ሼፕ የቅርጽ አይነት ማለት ነው። አራማዝያን ሻሶስ ማለት የፈለግሽውን። እሺ እንጻፍ መጀመሪያ ነው። አሁን ደግሞ የፈለግሽውን አቅጣጫ ነው ከላይና ከታች ወደ ላይና ወደ ታች አቅጣጫ ከሁለቱ የፈለግሽውን በአእምሮሽ ያዥ። አይ ወደ ላይና ወደ ታች። እሺ
ምን ነበረ ግን ያው ነው እንትን ያልሽው ክብ። እሺ አቅጣጫውን ልጻፍ። እሺ አሁን ሁሉንም ስጭኝ ላይ ጅል ናት ግን መድኃኒዓለምን ታምነዋለች። ካለሩን ምን ነበር ያልሽው? እሺ ሼፑንስ ምን አይነት ነበር ያልሽው? ወይኔ እቺ ዘግየት ትላለች፣ ማርያም ዘግየት ትላለች። የአርቲስቱን ስም ማን ነበር? የምሬን ማን ነበር? የአርቲስቱ ስም ማን ነበር? እሺ አቅጣጫውስ ወደ ላይ ነው ወደ ታች ነው የመረጥሽው? ምንድን ነው የምታፈጪው? አይ እህቴ አንቺ ዘግየት ትያለሽ። ሲጀመር እየቀለደብሽ ነው ያለው ልጁ። ዘግየት ትያለሽ ለመታየት ሞክሪ። ይሄ በሽታ ነው። እግዚአብሔርን ሳይበስብሽ ታዩ። በጣም ግልጽ እኮ ነው እያደረገ ያለው ነገር ማርያም። እንቀጥል ዝም ብለን እዘን በራስ እንደዚህ አይነት እህት ስላለ እህቱ ናት። ለምንድን ነው እየቀየራችሁት? ማንም ይቀይ ሲጀመር እኔ ምንድነው ቅድሟስ ልጅ አንተ እቺ ቅድሟ ናት። ያት እስቲ ማረ ዝም ብለህ እቺ እንደቤላት አይኗ ያ ነው እዚህ ያ ጥቁረቱን ይኸው ከንፈሯን ይኸው። ኧረ በእግዚአብሔር ኧረ በስመ አብ እጭ አይ ባሏ ጽናቱን ይስጠው፣ እግዚአብሔርን ጽናቱን ይስጠው። ኧረ በኢየሱስ እዚህ ጋር እግዚአብሔር እውነትም መረብኑን ሰጠሽ። ለራሱ ነው የዘፈነው፣ ለራሱ ነው የዘፈነው። እሺ እንቀጥል ታይላ
ከቀለም እንደሚያሳን ረፍ አንተ ረፍ። ኧረ ፎቶ ሪድ ቆይ let me take you serious bitch. ማናት ነው ጥያቄው? አሁን ማናት? አንዴ ኮሜንት ላይ እንገባለን። አሁን እኔ በራሴ እንትን እያልኩኝ ነው፣ ተስፋ እያገኘው ነው እንደምንለወጥ ተስፋ እያገኘው ነው። ምን እንዳየው እንጂ ወደዛ ይሁን ዝም ብዬሽ እኔ ይሄን ዘፈን ማየው ለዚህ ልጅ ብዬ ነበር። አው ምን እንዳከለች ያወጣ በእግዚአብሔር እጅ የምን እጭ ነው ምን አለ በዚህ ጀመረን። ቀጥል የሪአክሽን ቪዲዮአችን እንደዚህ አይነት ነገር አይመቸኝም ታውቃላችሁ። ሄይ ሜላት how are you? ቪዲዮ ሊቀረጽሽ ፎቶ ደስ ይላል። እንግዲህ ሜላታችን ቪዲዮ ቀረጽ ብላኛለች። ሌስኮ ወደ ቪዲዮ ኮሜንት እንዴ የኔ ቆንጆ ጸጉር አለቃው ነው። እኔ እንጃ ያላቅ ካስ ነው የሚያክለው ጸጉሯ ወዳና አይደል? ይችም ልትቀየረብን ነው። ነው በሜካፕ መልካቸው ነው እንጂ የሚቀየር እድሜ መቀየር ማረው። ይቺ ቅድም ልጅ ናት ያት ይቺ ጥርሷ ራሱ ጥርሷን ይልኝ ጀመረ። የጥልቁ ዓለም ስራ ነው። ምንም ሜካፕ ምናምን ብላችሁ እንትና የጥልቁ ዓለም ስራ ነው። አሁን እንዲህ ሜካፑን እንትን ስትለው እያዋራችሁ እንዴ አራኔ ማዳ በጌታ ስም ይሄን ብላ ማለት ምን ይመስላችኋል? ይሄን ብላ ማለት ከነኛዱ ማለት ነው። እንግዲህ ከነኛዱ ካሜሬን ቆይ ከነኛዱ ይህ ቪዲዮ ሲለቀቅ ነው የሚገባው። እንቀጥልሽ። አሁን ኦሮምኛ ነው የምንማረው። የምር ሲሪየስ ቴክ ኢት ሲሪየስ። ከነኛዱ ተመችተኛለች እሷ ነገር። መምህር ይቀጥሉልን። ቤታችሁ መጥቶ ምግብ ስትጋብዙት ይሄን ብላ ለማለት ከነኛዱ ትሉታል። አይ ከነኛዱ እሺ፣ እንደዚህ ነው የሚበላው፣ እንደዚህ ነው የሚበላው። ወይኔ ማይክ ወይኔ ቆይ ከነኛዱ ነው የምንለው። ከነኛዱ ይሄንን ብላ አላችሁ። ከነ ማለት ይሄን ማለት ነው። ኛዱ ብላ ነው። ከነኛዱ ስትሉት ይሄን ብላ አባባል ራሱ አይመስልም። እሺ ማለት ነው። ሴትም ከሆነች ከነኛዱ ስትሏት ይሄን ቢ ማለት ነው። ሌላ ደግሞ ምግቡን ይዛችሁ መታችሁ ስትሰጧት ትሏታላችሁ። ወንድ ከሆነ ደግሞ እንካ ለማለት ሆዱ እንላ ምግብ አይደለም የምትሰጠው አንተ ሰውዬ ተው። ምንድነው ያለው? ቆይ እንመለስ። ደግሞ እንካ ለማለት ሆዱ እንዴት ነው ያለው? ሆዱ እንቀጥል። ሆዱ ማለት እንካ ወይንም እንኪ ማለት ነው። ሌላው ደግሞ በአካል ማታገኟቸው ከሆነና በገንዘብ ልካችሁ ከሆነ ልትጋብዛችሁ የፈለጋችሁት መግባቱን ለማረጋገጥ ገባልሽ
ወይንም ገባልህ ለማለት ሲፍ ገሌ እንላለን። ሲፍ ማለት ለአንተ ወይንም ላንቺ፣ ገሌ ማለት ገባ ማለት ነው። ስለዚህ ሲፍ ገሌ ስንል ገባልህ ወይንም ገባልህ ማለት ነው። ምግቡን በልተህ ከጨረሱ በኋላ ጨረሽ ወይንም ጨረስክ ለማለት ስለ ምግብ እያወራን አይደለም። እንዲህ አይነት ቲፖች እንዲደርሳቸው ፔጅ ፎሎ አድርጉ። እኛዱ አቤት 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 ኡፋ ገባልሽ ምንም ማይኪ ቪዲዮ ሊያስጨርሰኝ ፈቃደኛ አይደለም። ትንሽ ጮክ ብዬ ላወራባችሁ። ለዛሬ የነበረን የሪአክሽን ቪዲዮ ይህን ይመስል ነበር። ላይክ ሰብስክራይብ ምናምን ኮተቶቹን ማድረግ እንዳትረሱ። ይመቻችሁ።